ውሸቱን ነው ፖሊ ተመልሷል ይላል እኔ ለቀም በጣፋ ዩቲዩብን ትረብሽታላችሁ ላይ ለነገሩ አረብሻችሁ ግን በቀጣይ ስጠፋ እንድትረብሽት ማሳሰቢያ ነው ዛሬ ባበዱና ፈታ ይታወቀኛል ዛሬ በጣም ነው ፈታ ምን ታወቀኛል እና ይሄን ቪዲዮ ሁላችሁ ላይክ አድርጉ ቻናላችን ነቃ እንዲህ ሐሳብ አስተያየታችሁን ኮሜንት ላይ እያንዳንዳችሁ ኮሜንት ነው ማለት ወደ ቪዲዮ ለአንድ አበባ ሽንጥጣ እስከሚከፈት ጥሩምባ አትንፋ እባክህ ትልቅ ሰው ነው ደግሞ ጸጉርን ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰው ሁሉ ወሸላ ደግሞ ይኑር ሴት አግባና ግዳ መንፈስ ሊረጋጋ ይችላል አንድ ሳይንስ የመጻፍ ያነብኩ ሰው ልጅ ወጣት ነው ካልበዳ ይሞታል አንተ አሁን መሟቻ ቅርብ ወይ መልኩስ ኦርቶዶክሱን ግባ ለነገሩ መልኩስ ይጨርሳል አንተን ማመን አይቻልም ወይ ሞታ 32 አይን አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አንመክር አሁን አንተ አግባ ገርል ፍሬንድ ያ ተመለሳውን አብይ ምንም አያረግም ተመለስ ግባና ይልቅ ኢሉዥን ውስጥ ነበር ሚስት እሺ ታዲያ እሺ ቆይ ሚስት ፈልግልኝ አንተ መጀመሪያ ሃይማኖትን ቀይር ጸጉርን ተላጭ እንደውነት ነው የምልህ ወደ ነበረች ወደ ቀደምትህ ኦርቶዶክስ ተመለስ ቄደር ተጠመቅ እንደውነታ የውነት ነው የምልህ እግዚአብሔርን ምናልባት በአንተ በኩል ላገኝ እችላለሁ እስቲ ፈልግልኝ መጀመሪያ ሃይማኖትን ቀይር ያንተን 32 አይነት ማምጥኖት ሴታት ነው እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም ቤተልሔም እናጋባ ቤተልሔም ትችላታለህ ገልብጣት ለበልባለች አይችላልም እሷ እኮ ቁማር ተበልታ ስትገባ ከነጣ ግን መዳናል በነፃ ላይቡ ማይፍ ኖር ነው እንዴ ጫማና ቦርሷ ሻወር ተወስዳለች ያለ ባሏ ይቀድሞ ባል ትችላታለህ ወይ ቅዳሜ ገበያ ማሳከ ነው ትችላታለህ ወይ አንድ አበባ ስትልለት መቀመጫው እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል እኔ እኮ አማራው ነኝ ታያ ተሰማራ ምን ቀጥል ጥሩምባ ተመሰግናለሁ በደንብ አድርገህ ነው የገለጽከው በጣም የሚገርምህ እኔ ወንድሜ በጣም ደምሳሽ የምትባለው ሰውዬ አንድ ነገር ልጠይቅህ አሁን አንተ ፍቅሪዝም ብለህ መጣሃል አሁን ፍቅሪዝም የሚባለው እንኳን በሀገር ደረጃ ይቅርና በቀበሌ መዋቅር አለ ልዘርጋው ይሄ ፍቅሪዝም የሚለው በቀበሌ መዋቅር አለ ልዘርጋው እንዴት አድርገህ ቀበሌ እኮ ትልቅ ሀገር በጎጥ የሰፈሩ ካሳንቺስ መዘርጋት አልቻለም እኮ የሰው ምንድነው ኧረ እባክህ በስላሴ ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ካድሬ ምንድነው ቆሌ ነው ምንድነው ውሸቱን አውቆ ነው ይሄ እኮ ካድሬ ነው ሰላይ እኮ ስለማውቀው እኮ ጤነኛ ነው እኔ እኮ ደምሳሽ አሞትም አያውቅም የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም ታሞ አያውቅም አሁን ሚኪ ረሙጣ ዲ በእውነት ውሸቱን ነው እኔ እኮ ለበረከቱ ነው ጥሩምባ ምነፈው በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ የታላቋን ኢትዮጵያ የሚያዋርድ እኮ ነው አላና ወረደ ወሸላ ነር ማይ አንተ ደግሞ ልታታለን እዚህ መጣ ይሄ እኮ ህዝቡ እንዲያውቀው ነው የፈቀርኩለት እንጂ ጄም እኮ ይሄ እኮ ሌባ እኮ ነው ውሸቱን እኮ ነው ይሄ እኮ አላመመውም እኮ ስለማታውቁ ነው ወጣ ግን ማለት ነው ወጣ በጣም በቃ አዝናኝ ሰው ነው እኔ ምን ጭራሽ ፖለቲከኛ አይደለም የሰው ልጅ በሙሉ ጦጣ ነው ሁሉም ሰው ጦጣ ነው እኔም እናንተም ሁላችንም ጦጣዎች ነን ሁሉም ጦጣ ነው ከባለስልጣኖች በቀር እነሱ ጅብ ናቸው ሁሉም ሰው ጦጣ ነው እኔ አሁን በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው የማውቀው ይሄ ስሜት እናንተም ሊሰማችሁ ይችላል በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለህ የሆነ ዛፍ ላይ ወጥተህ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል እና እንዳልኳችሁ ነው ሁላችንም ጦጣ ነን ቀልዱ ከእንትን ጋር የሚያገናኙበት መንገድ አንድ ማወቅ ያለባችሁ ነገር ብዙ ሰው
የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል ሳይንስ። እኛ እንደ ሳይንስ መመርናታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራል? ሳምንት 3 ቀን ብቻ የበላህበት አጋጣሚ አለ? እሱማ አሁን ይሄ 6 ወሩን በሙሉ ሳምንት 3 ቀን ብቻ አንድ ሳምንት 7 ቀን አይደል? ማክሰኞ፣ ሐሙስ፣ ቅዳሜ ነው የምበላው። እንዴ በየሳምንቱ ታከፍላለህ? እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ። አሁንም እናገራለሁ ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ መዳን የሚፈልግ ይህንን ሐሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳይበላ ምንም ሳትበላ ከዛ ለምሳሌ ባር ነው ግን ሄኖክን አለማድነቅ ማለት ንፉግነት ነው። እንደዚህ ፕራክቲካሊ እያሳየን ነው ያወራውን ነገር ማለት ኖርማል ሰው ቢሎሽ ግን 40 ምናምን ኪሎ ወርዶ ነው እየተናገረ ያለው ፕራክቲካሊ አድርጎት ስለሆነ ተኝቼ እነሳለሁ። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ 3 አመት ሆነው መሰለኝ። ከ3 አመት በፊት እዛኛው ስቱዲዮ ነበር እዛኛው ነበር እንትን እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ። ስለዚህ በጣም ንቁ ነበርኩኝ። ብታይ ሲረብህ እውነት ላይፍ ይገባሃል፣ የሰው ችግር ይገባሃል። ያነሳውን ሐሳብ በደንብ ታብሰለስለዋል ለመጥገብ። ያዩዋቸው 2 ኮሜንቶች ያው እንግዲህ ኮሜዲ ነገር ይገባል። አንደኛው የተጎሳቆለ ፊትን ፎቶ ስር ነው ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ በፊልም ኑሯችን ተናገራቸው በጣም የደረቁ ቀልዶች። ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያልከሳ? ቲክቶክ ላይ የምናውቀው ባይስ አይሰራለትም ወይ? ያስ ፌራሪ ኮረንት ያዛችሁ። ቆይ ኮረንት ያዛችሁ። እኔ እስክሪብቶ በስነ ስርዓት ማትይዙ ልጆች ተሰብስባችሁ ያዞንትኑን ፍለጠው በለው እንዴ ተቀየሩ ምን ክፉ ቢመጣ አስፈሪው ጀማ ከኢትዮጵስ ወይስ ኤምቢሲ 3 ጌንግ ናችሁ? ወላጅ የለም ወይ ጅስና ነበርን የማንጠጣጣ ያዞን ፍለጠው ግርም ጣጣት ተከክ ምናምን ጥምር ውዝውዛ እኔ በእናንተ እድሜ ጋይስ መልስልኝ ቪዲዮ እዚህ ዌት ኦ ተመልከት እንዴ ምን አንቺ እንዴ አራት አዋርጅን ጥሬ ስጋውን ብሮዬ ፒስ ነው። እንዴት ነህ ልኝ ወንድሜ? ሰላም ነው እግዚአብሔር ይመስገን። ይቅርታ አስቆም። ጨብጠው በእናትህ ልጅ ሰው ይወዳል። ጻረተው እውነት ጨብጠው በብሻ ግንባሩን ሳመው በእናትህ ደሞ አንተ ነው የሚመስለው። በእናትህ ተቸገርኩ እኮ
ወልዶ ማሳደግ ከብዶ ያውቃል? በጣም ከበደኝ። አንደኛ ልጁ በጣም ብዙ ምግብ ነው የሚበላው። ሲቀጥል ደግሞ እንቅልፍ አይተኛም ማለት ነው። ላይክ ናይት ላይ ሁሌ አረቂ እያጠጣሁት ነው የሚተኛው እና በጣም ከበደኝ። አሁን ራሱ መሸከሙ ከብዶኛል። ችግር የለበትም እንደምትየው ማጤነኛ ይደንሳልና አይደለም አባቴ። አንድ ነገር ቆይ ወገቤን ያዥልኝ አንዴ። ቆይ እቀፉ አንዴ። ቆይ አንዴ ወገቤ በእናትህ። እኔ ችግር ያለኝ ነገር ምን መሰለህ? በቃ ይሄ ልጅ ማለት አንተም ልጅ ማሳደግ ነው። እንትና ይሄ ኦልድ ሚኮማይ ግን በዛው ቢቀጥል ኖሮ እግዚአብሔር ነው ሰውዬ በደረሰ ግን ይነሳለኝ እንደ ታይታኒክ መርከብ። ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። እኔ ምን ይገርመኛል መሰላችሁ? ይሄውን ታወር ሰምበት አላውቀውም ምናምን ብዙ ነገር ሰምቼ አላውቅም። ከየት ነው የሚያመጣው የነዚህ የትልልቅ ሰዎችን ፋይል እያወጣ የሚዘረግፈው? እሱ በጣም ይገርመኛል። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ምን አገናኘው እንደ ሶሻል ሚዲያ ላይ ራሱ እኮ ማለት እኮ ሰርቶ መብላት ነው። ሶሻል ሚዲያም የራሱ ትልቅ ጥረት ይፈልጋል እኮ። ሶሻል ሚዲያ ላይ ብድግ ተብሎ ገንዘብ የሚገኝ ነው እንደ የሚመስልሽ? አንዴ ሶሻል ሚዲያም ላይ ወጡ ሰርቶ በሉ ነው ገንዘብ እስካገኙበት ድረስ። ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ። አይቀጠርም፣ አይሰራም፣ ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው፣ አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅምኛ ጋውን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች። ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል። ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ። ወንድ የሆነ ይገለገላል። የዛሬው ቪዲዮን ይመስል ነበር። አይ ኖ በጣም ፈታ ዘና ለራ እንዳላችሁ። በቀጣይ እስከምንገናኝ ድረስ ይሄን ቪዲዮ ላይክ እና ያሰላችሁን ሀሳብ አስተያየት ኮሜንት ላይ ይፈቻል።